የወርቅ ዋጋ ብሶበታል። አሁንም በመጨመር ላይ ነው የሚገኘው። የዛሬው ደግሞ ትንሽ ለየት ያለ ነው። ምን ያህል ገባ የሚለውን ከ14 ካራት ጀምሮ እስከ 24 ካራት ድረስ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ምን ያህል የጥራት ደረጃስ አላቸው የሚለውን ጨምረን ይዘንላችሁ መተናል። እስከ መጨረሻው ድረስ ይከታተሉን። ቪዲዮውን ስትጀምሩ ቪዲዮን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ ዘንድ በማክበር እንጠይቃለን። ወደ መረጃው አልፈናል። የጥሬ ወርቅ ዋጋ እንግዲህ በዚህ ሳምንት መነሻ ጀምሮ ባልታሰበ ሁኔታ እጅግ ማንም ባልገመተው መልኩ በመጨመር ላይ ነው የሚገኘው። ይህ ደግሞ የተሰራ ወርቅ ላይ ከፍተኛና እጅግ ትልቅ የሆነ ተጽዕኖ አለው ወይም ጭማሪን ያስከትላል ተብሎም እየታሰበ ነው የሚገኘው። በዚሁ ከቀጠለ ማለት ነው። ከ14 ካራት ጀምሮ ያለውን የጥሬ ወርቅ ዋጋ ስንመለከት 14 ካራት 47.5 የሆነ የንጽህና ደረጃ ሲኖረው በአሜሪካ ዶላር 82 ከ80 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 12247 ከ84 ነው በመሸጥ ላይ የሚገኘው። የ15 ካራቱን ስንመለከት 15 ካራቱ በአሜሪካ ዶላር 88 ከ71 ሲሸጥ በኢትዮጵያ ብር ደግሞ በ14194 ከ12 በመሸጥ ላይ ይገኛል። ቀጥለን የምንመለከተው የ16 ካራቱ ነው የሚሆነው። 16 ካራቱ በአሜሪካ ዶላር በ94 ከ63 ሲሸጥ በኢትዮጵያ ብር ደግሞ በ15140 ከ39 እየተሸጠ ይገኛል። በመቀጠል የምንመለከተው የ17 ካራቱን ይሆናል። 17 ካራቱ በአሜሪካ ዶላር በ100 ከ54 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ16086 ከ67 ነው በመሸጥ ላይ የሚገኘው። ሁልጊዜም እንደምነግራችሁ በተለይ እነዚህ 15፣ 16፣ 17 የሚባሉት የወርቅ ካራቶች እንደ 14 ካራት ኢቨን በሁሉም ወርቅ ቦታዎች ላይ የምታገኟቸው የወርቅ አይነቶች አይደሉም። እጅግ በጣም በመደበኛ በሆነ መልኩ በሁሉም ወርቅ ቤቶች ልታገኟቸው የምትችሏቸው 14፣ 18 እና 21 እንዲሁም አንዳንድ ቦታ ላይ 22 ካራትንም ይይዛሉ። እጅግ በጣም ውስን የሆኑት ቦታዎች ላይ ደግሞ የጥሬ ወርቅ ዋጋን ማለትም 24 ካራትንም ይዘው ይመጣሉ ማለት ነው። በተረፈ ግን ሌሎቹ አብዛኞቹ በሚባል ደረጃ እነዚህን ቀደም ብዬ የነገርኳቸውን ካራቶች ብዙ ጊዜ አይዙም። ነገር ግን ብሔራዊ ባንክ አቅራቢዎች እንዲሁም ከነጋዴዎች የሚገዛበት ሁኔታ አለ ማለት ነው። እንቀጥላለን። ቀጥለን የምንመለከተው እንግዲህ 14፣ 15፣ 16፣ 17ን ተመልክተናል። በመቀጠል የ18 ካራትን ስንመለከት 18 ካራቱ እየተሸጠ የሚገኘው በኢትዮጵያ ብር በ17032.94 ወይም ደግሞ በኢትዮጵያ በአሜሪካ ዶላር በ106 ከ45 ነው። ይህ የወርቅ ደረጃው ምን ያህል ነው ካላችሁ በዓለም አቀፍ ደረጃ 75 እጁ ንጹህ ወርቅ ነው። ይህም ደግሞ ከሌሎች ከመደበኛ የተለያዩ ሜታሎችና ማዕድናቶች ጋር 25 እጁ ሲደባለቅ ሌላው 75 እጁ ደግሞ ንጹህ ወርቅ መሆኑን ያመላክታል ማለት ነው። ቀጥለን የምንመለከተው ደግሞ 19ን 20ን እያለን የምንቀጥል ይሆናል። ቪዲዮውን እስካሁን እያያችሁ ላይክ ካላደረጋችሁ ቪዲዮን ላይክ፣ ለቻናላችንም አዲስ ሆናችሁ እንደዚህ አይነት የጥሬ ወርቅ ዋጋ በተጨማሪም የተሰሩ ወርቅ ዋጋዎችንም በየወርቅ ቤቱ ያልተሰሙ መረጃዎችና እጅግ ወሳኝ ከሆኑ ምክሮች ጋር መከታተል የምትፈልጉ ከሆነ ቪዲዮአችንን ላይክ ከማድረግ በተጨማሪ ሰብስክራይብ በማድረግ እንዲሁም የደውል ምልክቷንም በመጫን ሌላ ጊዜ ወሳኝና ዕለታዊ የሆኑ መረጃዎች ሲለቀቅላችሁ እንዲደርሳችሁ እንዳያመልጣችሁ
ማድረግ ትችላላችሁ ማለት ነው። በመቀጠል የ19 ካራትን ስንመለከት እንግዲህ 19 ካራቱ እየተሸጠ የሚገኘው በ112 ከ37 የአሜሪካ ዶላር ነው። በኢትዮጵያ ብር ደግሞ 17979 ከ22 ነው። የ19 ካራቱ የወርቅ ንጽህና ምን ያህል ነው ካላችሁ 77.08 ሲሆን እየተሸጠ የሚገኘው በኢትዮጵያ ብር 17979 ነው። ቀጥለን የ20 ካራቱን ስንመለከት 118 ከ28 ይሸጣል። በኢትዮጵያ ብር ደግሞ 18925 ከ49 ነው በመሸጥ ላይ የሚገኘው። በመቀጠል የአሜሪካ ዶላር እና በኢትዮጵያ ብር ዋጋ የምንመለከተው በባህሬን በአፍሪካ እና በኢትዮጵያ ተወዳጅ ከሆኑት የካራት አይነቶች መካከል አንዱ የሆነውን የ21 ካራትን ይሆናል። 21 ካራት እየተሸጠ የሚገኘው በአሜሪካ ዶላር በ124 ከ20 የአሜሪካ ዶላር ነው። ይህ ከፍተኛ የሆነ ጭማሪ ነው። ትላንትና እንደዚህ አልነበረም፣ ጨምሮ ነው ያለው ማለት ነው። በኢትዮጵያ ብር ደግሞ 19871 ከ78 ነው በምሽጥ ላይ የሚገኘው። ብዙም በወርቅ ንጽህና የማይበልጠው የ22 ካራትን ስንመለከት ደግሞ በአሜሪካ ዶላር በ130 ከ11 ወይም ደግሞ በኢትዮጵያ ብር 20818 ከ04 ነው በምሽጥ ላይ የሚገኘው። እንቀጥላለን። በመቀጠል የ22ን አይተናል። እስከ 22 ካራት እንግዲህ ለኢንቨስትመንትም ከፈለጋችሁም ደግሞ ለጌጣጌጥም ልትጠቀሙበት ትችላላችሁ ማለት ነው። በተለይ ደግሞ የ21 እና የ22 ካራቱን ለሁለቱም ፐርፐዝ ልንጠቀምባቸው የምንችላቸው የወርቅ አይነቶች ናቸው ማለት ነው። ቀጥዬ የምነግራችሁ ግን ለጌጣጌጥ የማትጠቀሙበትንና ለኢንቨስትመንት፣ ለካፒታል፣ ለገንዘብ መያዣነት ብቻ የምትጠቀሙበትን የ23ንና የ24 ካራትን ወርቅን ብቻ ነው ማለት ነው። 23 ካራትን ስንመለከት 136 ከ03 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 21764 ከ35 እየተሸጠ ይገኛል። የ23 ካራቱ ማለት ነው። በመቀጠል የ24 ካራቱን ስንመለከት 24 ካራቱ በ141 ከ94 የአሜሪካ ዶላር፣ ይህም ትላንት ከነበረበት 140 የአሜሪካ ዶላር በ1 ዶላር ከ94 ወይም ደግሞ በ2 ዶላር በኢትዮጵያ ብር ብናሰላው ከ300 ብር በላይ ነው። በአንድ ቀን ብቻ በግራም ጭማሪን ያሳየው ማለት ነው። 24 ካራቱ በኢትዮጵያ በስንት ካላችሁ 22710 ከ59 ነው በመሸጥ ላይ የሚገኘው። ይህም ጭማሪ ማሳየቱን እርግጥ አድርጎታል ማለት ነው። ነገስ ስንት ይገባል? አብረን የምንከታተል ይሆናል። ለዛሬ ለዕለተ ዓርብ ለነሐሴ 8 2018 ያዝንላችሁ መረጃ የሚመስል ነበረ። በሌላ ቪዲዮ እንገናኛለን። ቻናሉን ሰብስክራይብ ማድረግ አይርሱ። ከወደዱትም ለሌሎችም እንዲደርስ ላይክ ማድረግ፣ ሼር ማድረግ የማይረሳ። በያላችሁበት መልካም ጊዜ